ለእንስሳና ለሰው ደሞዝ የምትከፍለው ማርያም ናት። ሰዎች በእንቅልፋቸው የሚጠብቁት በማርያም ነው። የገብርኤልን ስታስቡ ደግሞ ገብርኤል ነው የሚያሳድገን ይላሉ። በዛ በኩል የነ ሚካኤል ደግሞ ሚካኤል ነው የሚለይብን ይላሉ። በቃ መከራችን ነው ያየነው። ደደብ አትሁን ይላል። እኔ ደደብ አይደለሁም። ደደብ እኔ እንዴት ነው ደደብ ነው በፈጣሪ ደደብ ደግሞ እስቲ ደደብ ማን እንደሆነ እኔ ደደብ እስቲ ይሄን ጽሑፍ ካነበብን በኋላ እኔ ደደብ መሆኔ ራሱ ላምን እችላለሁ። እዚህ ጋር ይሄን ጽሑፍ እናንብብ። ማርያም በሙሴ ጊዜ ነበረች። አሁን ደደብ ያልከኝ ሰው ማለት ነው ከለህሊና ተናገር። ማርያም በሙሴ ጊዜ ነበረች አለ ነበረችም በኢየሱስ ጊዜ ነው። እንደው በከሺህ ዓመታት በላይ ወደ ኋላ በጣም ይራራቃሉ። ጭራሽ አልተፈጠረችም ጭራሽ ማለት ነው። ግን እዚህ ጋር ሙሴ ድንቅ ተአምራትን ባንቺ ያሳየ ይላል። ሙሴ ተአምር ያሳየው በማርያም ነው ባልነበረችው ማርያም። አትበሳጩ፣ ተረጋጉ። ሚዩት አድርጓቸው። የሚበሳጩት ሚዩት አድርጓቸው። ምንም አትበሏቸው። ሚዩት ብቻ አታባሯቸው። እሺ በቃ እንትን ሲሉ አታባሯቸው። ግን ያው ሙሴ ተአምራትና ድንቆች በማርያም አሳየ ከማለት በላይ ምን አለ? ቆይ ምን አለ? የሙሴ እህት እኮ ማርያም ናት። ስለ ሙሴ እህት አይደለም እኮ የሚያወራው፣ ስለ እንትና ነው የሚያወራው፣ ስለ ኢየሱስ እናት ስለ ድንግል ማርያም ነው የሚያወራው። በእሷ ነው ድንቅ ተአምራትን ያሳየው ብሎ ዘጸአት የሚጠቅሰው። ማርያም ላታውቃትም? ያው ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ከአንቺ መወለድን ስጋን በመረጠ በእግዚአብሔር ወልድ ስም እያለ እመቤቴ ማርያም ብሎ ስለሷ እያወራ ከዛ ድንቅ ተአምራትን ባንቺን ያሳየው ሙሴ። ምን ትፈልጋለህ ከዚህ በላይ? አቤት የእስልምና ውሸት! እኔ መጽሐፉን እያሳየሁ ነው። ወዴት ነው የእስልምና ውሸት የምትልኝ አንተ ወገን? ከዚህ በላይ ምን ላድርግ? የለ ተክሌ ያለ እኔ እኮ ተስፋ ቆርጬ ነው የተውኩት። ለእናንተ አውጥቼ የሆነ ሰዓት መመዝገብ ጀመርኩኝ ገድል አንብቤ፣ ከዛ ተስፋ ቆርጥኩ። በቃ ሁሉ የማያደርጉት ነገር የለም። ለዛ አምላክ አሳዘነኝ በክርስትና ወልህ በቃ አምላክ ራሱ እኛም በሰላም እንድንኖር መፍቀዱ የእዝነቱን ጥግ ነው የሚያሳየው። አውርደው ምንም ነው በቃ እነ ማርያም ብቻዋ ራሱ እነ ሌሎቹን ተዋቸው። ማርያም ብቻዋን አምላክ የሚያደርገውን ሁሉ ነው። ጭራሽ ብዙ ነገር ታረጋለች ከመባሉ ጭራሽ አምላክ ያደረገውን ሁሉ እየተወሰደ ለሷ መሰጠት ጀመረ። ያው ዮሴፍን በግብጽ ያነገሰው አምላክ ነው። ግን ይኸው አይ እሷን ያነገሰችው ተባለ። ሙሴው ለባህር የከፈለው ምናምን በአምላክ ትእዛዝ፣ አይ በማርያም ነው ተባለ። አምላክ ነው ሰማያትና ምድርን መሰረት የሚጠብቀው፣ ማርያም ነው የምትጠብቀው ተባለ። ለአምላክ ነው ራሳችንን ማህፀን ጀምሮ የምንሰጠው ለአምላክ ነው። አይ ለማርያም ነው ተባለ። በቃ እየተገለበጠ ለማርያም መሰጠት ጀመረ። የኖህ አዳኝ ማርያም ናት ተባለ። ኖህ አሁን ጭራሽ አያውቃትም ማርያምን። ግን ኖህ ራሱ ያዳነችው ማርያም ናት ይላል። የት አግኝታ እንዲህ እኔ ተስፋ ቆረጥኩኝ። በቃ አንድ ገደል ስታነቡ ተስፋ ትቆርጣላችሁ። ይሄ በቃ ኢምፖሲብል የሆነ ነገር በቃ ድብልቅልቅ ያደርጋሉ። በቃ ድብልቅልቅ ማለት ኢምፖሲብል ነገሩን ተውትና የሆነ አንድ ሰው በቃ የአምላክን ነገር ይሄ ክል ያደርጋል የሚል ነገር ታያላችሁና በጣም የሚገርም ነገር ነው። አዲስ የገባችሁ ቪዲዮ አለ። አንድ ጊዜ ገብታችሁ ቪዲዮ ሼር ሪፖስት አድርጉ። ሁላችሁም እንደገባችሁ መጀመሪያ ላይ የምታገኙት ቪዲዮ አለ። ሼር ሪፖስት አድርጉ። ሼር ሪፖስት ምናምን አድርጉ። ሁላችሁ አንድ ቪዲዮ አለ። ወሳኝ ቪዲዮ ነው። ወሳኝ ቪዲዮ ነው። እስልምና ላይ ነው ጥርት ብሎ አምላክ የሚመለከው። በነገራችን ይሄኛውን ነገር በአጠቃላይ ትተው እንትኖች ደግሞ አሉ፣ ፕሮቴስታንቶች አሉ። በቃ ይሄኛውን ነገር ትተው ቪዲዮም ላይ ካያችሁት አይ ገብርኤል እንዴት ይለይብሃል ምናምን ብሎ ተናግሯል። ከዛ አጠበቡትና አምላክ አለ ኢየሱስ አለ። ኢየሱስም አምላክ ነው። በቃ ብቻ ጠቦ ትንሽን አልጠራም። ስቲል የተቀላቀለ አካል አለማ ኢየሱስ ራሱ አምላክ ነኝ አላለም እኮ። ዮሐንስ 8:40 ላይ ከአምላክ ሰምቼ ነው የምነግራችሁ አለ። ዮሐንስ 20:17 ላይ ሲሄድም ወደ አምላክ ነው። እንደውም ዮሐንስ ወንጌል ላይ ምዕራፍ 6 አካባቢ ላይ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው ነው የምሆነው አለ። ሕያውነት የራሱ ከአምላክ የተነሳ ነው አለ። በራሱ ሕያው እንደማይሆን ተናገረ። ክርስቶስ ማለት በራሱ ከአምላክ የቀባው ማለት ነው። አንይል የተደረገ ማለት ነው። አምላክ ክርስቶስ ለመባል አምላክ መኖር አለበት መጀመሪያ። እሱ ሊቀባችሁ ሊመርጣችሁ ይገባል። በአምላክ የተመረጠ ነው እያላችሁ አይ መራጩ ራሱ ነው ያማህ እንዳያተ ምን ሆነሃል? እችኛዋን ደግሞ እንደዚህ አበላሽቷል። እስልምና ላይ ነው ፒዩር ሞኖቲዝም። እስልምና ጥርት ያለ አንዱ አምላክ የሚመለክ ፕሮቴስታንት ላይ ብትሄድ ብዙ አይመልክ እነ ሚካኤል ምናምን ነገር አለ አይደል?
ኮሜንተሮች ቆይ አንዴ ላስረዳቸው። አድሚኖች ማለት ነው ቶለሬት የምታደርጓቸው ኮሜንቶች ይኖሩ። እሺ ለምሳሌ ነብይ መሐመድ ነብይ አይደለም ብሎ አንድ ሰው ኮሜንት ይጽፍ ሚዩት አታርጉት። እሺ ሚዩት አታርጉት። የሆነ በቃ ጀስት ፊሊንጉን ሊናገር ይችላል፣ ገስት ሪኩዌስት ሊልክ ይችላል። ሲሳደብ ግን የሆነ የስድብ የሚመስል ኮሜንት ካለ ሚዩት አድርጉ። እሺ ወይም ከዚህ በፊት የምታውቋቸው ካሉ ደግሞ እንደዛ አድርጉ፣ ችግር የለውም። ያው ከቪዲዮ ስለሚመጡ ተረዷቸው ልላችሁ ነው። ከቪዲዮ ስለሚመጡ ነው፣ ተናደው ስለሚመጡ እናረጋጋቸው። ኤኒዌይስ እና እነዚህ ይቀናነሷቸዋል፣ ግን ኢየሱስ አለ ፕሮቴስታንት ላይ ዞሮ ተጨምሯል። እስልምና ላይ ግን ጥርት ያለ አንድ አምላክ አምልኮ። ለዛ ነው እኛ ሙስሊም ጋር ስንመጣ ወደ እስልምና ጋር ወደ ሙስሊሞች ስንመጡ የምታገኙት ያ አንዱን አምላክ እነ ሚካኤል ተቀንሰው እነ ማርያም ተቀንሰው ኢየሱስ ተቀንሰው ለፍጡር የሚሰጡ ነገሮች በአጠቃላይ እንደዛ ተትተው አንዱ አምላክ ብቻ ነው የሚመለከው። አንዱ አምላክ ብቻ ነው የሚመለከው። አሴት አንዱን አምላክ ብቻውን ማምለክ ከፈለክ የትም የለም። ክርስትና ውስጥ የትም አታመልከውም። ኢቭን ዩኒቴሪያኖች ጋር እንኳን ብትሄዱ ይሄ ኢየሱስ ፍጡር ነው ብሎ የሚያመልኩ ክርስቲያን ዩኒቴሪያኖች አሉ አይደል? እነሱ ራሱ ሰምቶ ወርቶ ኢየሱስን ኢሊቬት ያደርጉታል በተወሰነ መልኩ ማለት ነው። እነሱ እንኳን ኢሊቬትድ ሆነዋል። ምክንያቱም የወንጌል ጸሐፊያን ኢየሱስ ፍጡር ፈጣሪ ነው ብሎ አያምኑም፣ ግን ስቲል ኢሊቬት አድርገውታል። ማቴዎስ፣ ማርቆስ ከጸሐፊያቸው ማን እንደሆነ አይታወቅም፣ ግን ጸሐፊዎቹ ኢየሱስ አምላክ ነው ብሎ አሁን እኛ ስንሞግት መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው ተብሎ አልተነገረም ብለን ስናገር ኢቭን ኢፍ ጸሐፊው አይታወቅም፣ ግን ጸሐፊው ማንም ቢሆን እንኳን ኢየሱስ አምላክ ነው ብሎ አላስተማረም ነው፣ አምላክ ነው ብሎ አልጻፈም ነው። ግን ጸሐፊዎቹ በጣም ኢሊቬት አድርገውታል። ለምሳሌ ማርቆስ ወንጌል ላይ ኢየሱስን ስታነቡ እና ማቴዎስ ላይ ስታነቡ ይለያል። ማቴዎስ ላይ ኢየሱስ ያድጋል፣ የተለየ ታሪክ ይዞ ይመጣል፣ ምንም እንኳን ወደ አምላክነት ባይቀየር ማለት ነው። ዮሐንስ ጋር ስትሄዱ ሌላ ኢየሱስ ነው የምታገኙት። ወደ አምላክነት ባይቀየሩትም ግን ለማሻሻል ለማሳደግ ጥረታቸውን አድርገዋል። የሆነ ባለስልጣን አይነት ኢየሱስ ይሄ የሆነ በቃ አጓጉል እንደዚህ ያደረገ ምናምን የሆነ በጣም የተለየ ኢየሱስ ማለት ዮሐንስ ወንጌል ቶታሊ ይለያል። ሊትራሊ መጨረሻ ላይ የተጻፈው ሌላ ኢየሱስ ነው። ማቴዎስ፣ ማርቆስ፣ ሉቃስ ስለማያውቁት ኢየሱስ ማለት እና ስቲል ዩኒቴሪያን እንኳን ብትሆኑ የተወሰኑ የአምላክን ስልጣኖች ለኢየሱስ ታጋራላችሁ። የተወሰነ ሰጥቶት ነው በሚል ወደ ሰጥቶት ነው ይቀየራል። ኢየሱስ እኮ የኔ ያደርጋል ከአምላክ ተቀብሎ ያደርጋል። ጀስት የምታሻሽሉት ምንድነው? ከስላሴያን አምላክ ስለሆነ እኔን የሚያደርገው ይላሉ። እናንተ ደግሞ ምንድነው? አይ አምላክ ሰጥቶት ነው እኔን የሚያደርገው ወደሚል መሻሻል ማለት ነው። አያደርግም። ሊትራሊ ጀስት ከማርቆስ ወንጌል ነው ኢርሊ የቤተቻች ፋዛዎች ማቴዎስ ቢሉ ግን ከዛ ሲኖፕቲክ ጎስፕሎች ላይ ከማቴዎስ፣ ማርቆስ፣ ሉቃስ ሲኖፕቲክ ጎስፕሎች እና ኢየሱስ ዮሐንስ ወንጌል ቶታሊ ነው ይላል። ዮሐንስ ወንጌል ስታስወጡ አሁን ጭንቅላታችሁ ላይ ያለ ኢየሱስ በግማሽ ነው የሚወጣው፣ በግማሽ እንዳለ ማለት ነውና ማርቆስ ወንጌል በፊት ያሉ ነገሮች የኢየሱስን እይታዎች ብንመለከታቸው ፍጡሩ ነው እናገኘዋለን። እና ትክክለኛውን ያንን ኢየሱስ ነው እስልምና ላይ የምታገኙት። እና አሁን እንደዛ ከዛ አንፃር ነው አዲስ የገባችሁ ካላችሁ ቪዲዮ አለ፣ ግቡና ሼር ሪፖስት አድርጉ። ቪዲዮ አለ፣ ሁላችሁም ገብታችሁ ያው እኔ ሼር ሪፖስት ማድረግ አልችልም። ያው እናንተ እኔ ቪዲዮ ሰራለሁ፣ እናንተ ታደርሳላችሁ። ገባህ? እኔ የሆነ ዕቃ ስሰጥ አንተ ይዘህ ታደርሳለህ። እኔ ሀሳቡን አመጣለሁ፣ አንተ ታከፋፍላለህ። ዳዋ አደረግን ማለት አይደል? በጋራ ዳዋ አደረግን ማለት ይሄ ነው ባጭሩ። እኔ ስጣችኋለሁ፣ እናንተ ታደርሳላችሁ። አትጨነቅ። ስራን እየሰራ ዝም ብለህ ላይ ሪፖስት አድርግ ወይም ለሆነ ጀለስ ላክለት። በቃ አንተ ስራ ብቻ ነው፣ አትጨናነቁ። እና ቪዲዮ ተሳሳ ግቡና ሼር ሪፖስት ምናምን አድርጉ። እንደገባችሁም ታገኙታል። እሺ እስቲ ሚካኤል የሚለይባችሁ ካላችሁ መግባት ትችላላችሁ። እስቲ እዚህ ጋር ሚካኤል የሚለይበት ሰው ካለ እስቲ ኦርቶዶክሳውያን ካላችሁ ያ አንድ ቁጥር ጻፉ። ኦርቶዶክስ ካላችሁ እኔ ግን ሰው አይፈራም ለአላህ ብላችሁ የሆነ አምላክን አስቀምጣችሁ ሚካኤል ምነግር ነገር አለ እንደዚህ አድርግልኝ ምናምን ስትሉት አትፈሩም ወይ ነው? ጀስት አምላክ ራሱ ምንም ባይላችሁ እናንተ አይደብራችሁ? እኔ ማይገባኝ ይሄ ነው። ማርያም ሆይ ምናምን አንቺ ምናምን እሷን ጠይቂያት ምንም አጥቻለሁ ምናምን እንዲህ ስትሉ ቆይ አምላክን ብትጠይቁት አይሰማችሁም ወይ? አምላክን ብትጠይቁት አይሰማችሁም ወይ?
በቃ ቀጥታ ለምሳሌ ማርያም ናት አይደል? አልፈልግም ይሄን ክርስቶስ ሰምራ ምን አልፈልግም ሌሎች በቃ ቀጥታ አምላክ አንተ እንዲያርግልኝ ብሎ አይሰማኝም ወይ? እንደዛ የማይሰማ ከሆነ በቃ ያው ሌላ ጉዳይ ተናገሩ በግልጽ ማለት ነው። አያዳምጥም። በተዘዋዋሪ በኩል ነው የሚሰማው። ልክ ይሄ ምናምን የሆነ በዘመድ በምናምን ነው የሚሄደው ካላችሁ ተናገሩ። አይ በዘመድ አይደለም። መጽሐፍ ቅዱስ ደግሞ ሩቅ እንትን እግዚአብሔርን ባለበት ፈልጉት ምናምን ኃጢአተኛው ኃጢአቱን ይተው ምናምን ይላል። እንደዛ ነው የሚለው። እሺ እንደዛ ከሆነ የሚያዳምጥ ከሆነ አዛኝ ካልሆነ እሺ አዛኝ አይደለም፣ በዛ በኩል ነው የምናሳዝነው ማለት ትችላላችሁ። አይ ይወደናል ካላችሁ ደግሞ ታዲያ እነዚህ ለምንድን ነው የሚያስፈልጉት? አንድ ሰው ለምን ማርያምን ይጠቀማል? እኔ ያልገባኝ ማርያምን ተጠቅመህ ስትሄድና እኔ ቀጥታ ስሄድ ይለያል ወይ? ከተለየ ችግር አለ ማለት አምላክ ጋር ነው ችግሩ ማለት እኔ ቀጥታ አምላክን ጠይቄው እና በሰው በኩል አንተ ዞረህ በሰው በኩል ስትዞር በቃ በትክክል አያዳምጥም። ሁለቱ ከተለየ አይ አምላክ ንጽህናን የልብ ንጽህናና የልብ ንጽህናና ያንተን መጸጸትና ያንተን የልብ ፍላጎትን የሚያየው ካላችሁ ማርያም ለምን ታስፈልጋለች ታዲያ? ለምን ታስፈልጋለች? ራስ አትጠይቅም? አምላክን ራስ አትጠይቅም? እና በጣም ነው የሚገርመኝ ነው። በጣም ስለሚገርመኝ ነውና ማን ያለው እንደዛ ኮሜንት ላይ አላየሁትም። እኔ ራሴ ጥሩ ሰው ኮንኩኝ። አሁን እኮ ያ ሰው በፍቃዱ እኮ ሊለምን ይችላል። አንድ ሰው ለምሳሌ እኔ አሁን እናትና አባቴን ማርልኝ ምናምን ልል እችላለሁ። ገባ? አሁን እሱ አይደለም ችግሩ። በቃ ማርያም ነው የምትለይ፣ ሰግጠ ሚካኤል ነው የምትለይ፣ በቃ እሱን ነው የምጠይቀው ብለህ አምላክን እኮ ቶታሊ ረሳው እኮ በቃ ወጣው። በቃ በእንትን በኩል በኤጀንት በኩል ነው መሄድ ያለብኝ ብለህ ይሄኛው ነገር እሷን ራሴን ለእሷ ነው ማስገዛው። ለማርያም ይቅርታዋን ነው የምፈልገው። እሷ ይቅርታ ካረገችልኝ ምናምን ካልክ ማለት ነው ይቅርታ አድራጊ ካረካት ማህርታሽን ፈልጋለሁ ተስፋ አረጋለሁ ይላል። በነገራችን ላይ መጽሐፉ ማህርታሽን ተስፋ አረጋለሁ ይላል። ቆይ ላሳያችሁ። እኔ በጣም የገረመኝ እሱ ነው። ምልጃ ምናምን እኮ አይደለም። ስለ ምልጃ ምናምን እንደዚህ ለምኝልን ምናምን ሁላ አምላክን ጠይቄልን ሁላ የሆነ ትንሽ ቀለል ይላል። እሱ ይቅርታሽን ነው እኮ ተስፋ አረጋለሁ የሚሉት። ይቅርታውን አስቡት። የማርያምን ይቅርታ ተስፋ ሳረገ እኔ እሷ ራሱ ተስፋ ታደርግ አምላክ ይቅር እንደሚላት እሷ ራሱ አምላክ እኮ ይቅር ብሏታል። ምንድን ነው ለምንድን ነው እኔ የእሷን ይቅርታ ተስፋ ማድረገው? እኔ እኮ ማየውን ነገር እኮ ነው። የማርያም ይቅርታ ለምን እንደሚያስፈልገኝ ለኔ እሷ ይቅር አትበለኝ ከፈለገች። ሲጀመር ራሱ ይቅር ለምንድን ነው መተኝ? እኔ እኮ ምን ያገናኘኛል ከማርያም ጋር? ያልገባኝ እኮ እሱ ነው። እኔ አሁን እሷ ይቅር ልትለኝና ላትለኝ ምን ያገናኘናል? እኔና እሷ ይሄንን እባካችሁ እስቲ መልሱልኝ። ማለቴ እኔ ከማርያም ጋር ምን ያገናኘኛል? ለምንድን ነው ማለቴ ምን ያገናኘኛል ከእሷ ጋር? መጀመሪያ ይሄን ራሱ ማወቅ እንፈልጋለን። ይሄው ላሳያችሁ። በማስረጃ ነው የማወራው። አሁን ስናገር ያለ ማስረጃ እንዳይመስላችሁ፣ በማስረጃ ነው የማወራው። ይታያችኋል። በማስረጃ ያው ይቅርታሽን ተስፋ አደርጋለሁ፣ ረዴትሽን ጠብቃለሁ። እርዳታዋንና ይቅርታዋን ነው ተስፋ። ይቅርታሽን ተስፋ አደርጋለሁ። ይቅርታ እንድታረግልን ማርያም ለምን እንደምታረግልኝ እኔ ሲጀመር አሁን ይቅርታ ታርግልን ማርያም ካላችሁ አታርግልኝ። ሲጀመር እኔ ለምን ሲጀመር እኔና አምላክ መሀል ላይ ምንድን ነው የምትሰራው ነው ጥያቄ። ይሄ ነው የኔ ማለት። ለምንድን ነው ይቅርታ ታርግ አታርግ ጨዋታው ራሱ ለምንድን ነው የሚለው? ይቅርታ አድርጋለች ማርያም ብትሉኝ ራሱ እስቲ አታደርግልኝ ለኔ ከመነሻው ለምን ያደርግልኛል? ለኔ ነው ከመነሻው። ለምንድን ነው ይቅርታ አድራጊ የሆነችውስ እሷ እንዴ? አይመጣውም እኮ ገባ